ጋሽዬ ዝምታቸውን ሰበሩ። በሩታና በአብርሽ ጉዳይ ብዙ ጊዜ እንግዲህ ከዚህ በፊት ጋሽዬ ሲያሸማግሏቸው እናቅ ነበረ እናይም ነበር። አሁን ግን ጋሽዬ በአሁኑ ጸጥ ሲሉ ሰምተናልና እንዴት ጋሽዬ በዚህ ልክ ዝም አሉ የሚባሉ ነገሮችም ነበሩ። በትላንትናው ዕለት ሩታና አብርሽ እንዲሁም ደግሞ የጋሽዬ ቤተሰቦችም ከሆኑት ነገር በኋላ ግን ጋሽዬ ዝምታቸውን ሰብረው ሩታን አናግረዋታል። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም መልካሙን ቅንቅኑን የምታስቡ ሁልጊዜም ከትክክለኛውና ከእውነተኛው ሰው ጎን የምትሆኑ እውነቱን እውነት የምትሉ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ እንድትሆኑ እጠይቃችኋለሁ። ወደ ቪዲዮ ይገባሉ። እንግዲህ ሩታና አብርሽ ዙሪያ እየተፈጠሩ ያሉ ነገሮች ብዙዎችን በቃ የነሱ ነገር አከተመለት ሲባል ሰምተናል። እንዲሁም ደግሞ በተለይ ከሩታ መጨረሻ ላይ ካደረገችው ነገር በኋላ ብዙዎች አብርሽ ልክ ነው፣ አብርሽ አሁን ያለበት ነገር ልክ ነው ሲሉ ነበር። ሌሎች ደግሞ ሩታ ብዙ ነገሮች አሳልፋለች እና ምንም ቢፈጠር ስህተቱ የአብርሽን ሊጠፋ አይችልም፣ ወይም ደግሞ ሩታ መጨረሻ ላይ ባደረገችው ነገር አብርሽ እስከዛሬ ያደረገው ነገር ሊሻር አይችልም ሲሉ ደግሞ አስተያየታቸውን የሚሰጡም አሉ። እንግዲህ በተለይ ትናንትና ማታ ደግሞ የተመለከትነው ቪዲዮ ላይ አብርሽና ሩታ በከባዱ እንደተጨቃጨቁ እንዲሁም ደግሞ ጭራሽ እነሱ ሳይበቃ የእነሱ ነገርም ሳይበቃ ቤተሰቦቻቸው ጋር ደርሶ ታላቅ እህቱ ታላቅ ወንድሙ የአብርሽ ባሉበት በጣም ሲነጋገሩ ሰምተናቸዋል። ሩታና አብርሽና እንዲሁም ደግሞ ሜላት የተባለች ልጅ ዳኒም የተባለ ልጅ ከሩታ ጋር አንድ ላይ በመሆን ሩታን ልትናገሯት አትችሉም፣ ሩታን መቼም ቢሆን እኛ ልንተዋት ብቻዋን አንተዋትም ብለው አብርሽና ሩታ ችግራቸውን ቁጭ ብለው እንዳይፈቱ የሆኑበት ትልቅ ምክንያት ይመስሉኛል እነሱ ሁለት ሰዎች። እና እንግዲህ ከዚህ ሁላ ብጥብጥ በኋላ የሚያስጠላ ነገሮችን ነው እየተመለከተን ያለ ነው አሁን ላይ። በተለይ አብርሽ ቤቱ መጥቶ ልጁን ልይ ሲል ሩታ ደግሞ በተራዋ አይ አታይም። ብሽሽቅ ውስጥ ከገቡ በኋላ በጣም ብዙ ብሽሽቅ ውስጥ ነው የገቡት። አንዱ የሆነ ነገር ያደርጋል፣ የአንዱን ነገር ለመመለስ ደግሞ ሌላ ነገር አስቦ ይጠብቃል። እና እነዚህ ነገሮች እጅና እግር እያወጡ ነገሮችን ወደማይሆኑ ነገሮች እየወሰዷቸው ነበር። ከዛም እንግዲህ 2 ጊዜ ነው አብርሽ ልጁን ለማየት መጥቶ የተመለሰው። አንድ ብቻውን መጣ፣ በቀጣይ ደግሞ ከቤተሰቦቹ ጋር ሲመጣ ነው ከእህቱ ጋር ከታላቅ እህቱ ጋር እና ከወንድሙ ጋር መጥቶ ያን የራሱ ልጁን ሊያየው አልቻለም። እና ሩታ እንግዲህ በፈለክበት ጊዜ እየመጣክ ልጄን አሳየኝ ልትለኝ አትችልም። እኔ ላይመቸኝ ይችላል፣ አንተ ስትመጣ እኔ ላይመቸኝ ይችላል። ስለዚህ ፕሮግራም ማድረግ ይመችሻል እንኳን ሳትል ነው ልጅህን አላሳድግም ከአንቺ ጋር አልኖርም ብለህ ትተህ ከሄድክ በኋላ በፈለክበት ቀን እየመጣክ ደግሞ ልጄን ልይ ልትለኝ አትችልም። ስለዚህ እኔም ደግሞ ፕሮግራም አድርገህ ዛሬ ይመችሻል ወይ መቼ ልምጣ ከዚህ ሳምንት መቼ ልምጣ ምናምን ልትለኝ ይገባሃል እንጂ ዝም ብለህ በፈለክበት ሰዓት ደስ ባለ ጊዜ አይደለም ልጅህንም መተህ የምታየው። እና ደግሞ ሪልም ለልጅክ እውነት ክብር ካለክና የልጅክ ነገር የሚያሳስብ ከሆነ ፕሮግራም አድርገህለት በዚህ ቀን የልጄ ጊዜ ነው ከልጅ ጋር የማሳልፈው ጊዜ ነው በል እንጂ በፈለክበት ሰዓት ፍሪ ስትሆን ነፃ ስትሆን አይደለም ልጅህን የምታስታውሰው። ለልጅህም ልክ እኔ ለልጄ ከማንም በላይ ጊዜ እንደምሰጠው ልጅህን የምታስብለት የምትፈልገው ከሆነ እንደዚሁ ለልጅህ ጊዜ ይሰጥ እና ናና ጠይቅ የሚል ነው የሩታ ሀሳብ። በአንድ በኩል ሩታም እንደዚህ ማለቷ ልክ ናት። በእርግጥ ያሉንም አሉ። ምክንያቱም ደግሞ ትቶ ሄዷል። አንድ ጊዜ አብርሽ ልጁን ትቶ ሄዷል። እንኑር አብረንም ብለዋለች። እሱ ያን ነገር ስላልፈለገ ከቤት ወጥቷል። ለምን አልፈለገም የሚለው የአብርሽ ጥፋት ነው ማለት አይደለም። ምክንያቱም ሩታ ካደረጋቸው ነገሮች አንጻር አልኖርም ቢል መብቱ ነው። ግን ደግሞ ልጁን ለማየት ደግሞ ያው ልክ ቤት ስለሰጣት ብቻ እንደፈለገ እየመጣ እንደፈለገ የሚሄድበት ቦታና ቤት ሊሆን አይችልም ነው እንግዲህ የሩታ ሀሳብ። ብዙዎቹ አንዳንዶች እንግዲህ አዎ ሩታ ልክ ናት ያሉም አሉ። ሆኖም ግን ልጁን የማየት ግን መብቱን ማንም ሊከለክለው አይችልም። እንግዲህ ግን አሁን ደግሞ እየከፋ ያለውና ነገሩ ወደ አልሆነ መንገድ እየሄደ ያለው ሌሎች ሰዎች ሲገቡበት ነው።
ሌሎች ሰዎች ሲገቡበት በተለይ ደግሞ በሩታ በኩል ያሉት ዳኒና ሜላት ሲገቡ ሁለቱ እንግዲህ ጭራሽ የማይሆኑ ነገርን ለማባባስ ለነገር የተቀመጡ ሰዎች እስኪመስሉ ድረስ ጭራሽ ነገሮችን ወደኋላሆነ መንገድ ነው እየመሯቸው ያሉት። አሁን በእነሱ ቦታ የሩታ እህት ቢሆኑ የሩታ ቤተሰብ ቢሆኑ ምናልባት ነገሮቹ እነሱ ማስተዋል የሚችሉ ሰዎች ስለሆኑ ነገሮች በዚህ መልኩ ስብስብ ላይሆኑ ይችልም ነበረ። የሚስማሙበት ደረጃ ላይ ሊደርሱ ይችሉ ነበር። በተለይ ደግሞ ከአብርሽ ቤተሰቦች ምንም አይነት ጥፋት የሌለባቸው ሰዎች ናቸው። የአብርሽ እህትም ሆነ የአብርሽ ወንድም በተለይ በጣም ረጋ ያለ በቃ በስርዓት ነገሮችን ለመፍታት የመጣ ሰው፣ ኩራቱን የማያሳይ እኔ እችላለሁ ምናምን አቅም አለኝ ጉልበት አለኝ እንኳን የማይል ሰው ነውና ከነሱ ጋር ሲሆኑ የሩታ ቤተሰቦች በስርዓት ቁጭ ብለው ተነጋግረው መፍታት ይችሉ ነበር። እነዚህ ግን ሜላትም ሆነ ዳኒ ግን ምንም የሚጎልባቸው ነገር የለም። እዚህ ጋር ቤተሰብ ቢያንስ የሚረዳው ነገር ይኖራል። እነሱ ግን ቢመጡ ነገ ሩታ ብትበጣበጥ ወይም ደግሞ ጭራሽ ከሱ ጋር ብትለይ ምንም የማይመስላቸው ሰዎች ናቸው። በቃ አጉል ተቆጥቋሪ አጉል አዛኝ ናቸው ሁለቱም ቢሆኑና ነገ ትተዋትም ሊሄዱ ይችላሉ። ሁልጊዜ አብረዋት እንደዚህ ሹሩሩ ሊሏት አይችሉም። ሩታን ሁልጊዜ እንደዚህ አጠገቧ ሆነው ሊያሽቃብጡም አይችሉም። መሄዳቸው አይቀርም። ይሃጅ ናቸው እና ምንም የሚጎልባቸው ነገር የለም። ሆኖም ግን አሁን ቤተሰቦቿ ቢሆኑ ለሩታ ምን ያስፈልጋታል የሚለውን እንኳን የሚያውቁ የሆኑ ነበር። ሁለቱ አንድ ላይ መሆን እንኳን ባይችሉ በልጃቸው ጉዳይ ግን በስርዓት እንዲስማሙ ይሆኑ ነበር። ሁለቱ የሩታ ቤተሰብ እና የአብርሽ ቤተሰብ ቢሆን ኖሮ እዚህ ነገር ላይ የተገናኙ። አሁን ግን እንደዛም እንዳይሆን ሆኗል። እንግዲህ በስተመጨረሻ ጋሽዬ ምንድን ነው ያደረጉት? ከዚህ በላይ ይህን ነገር ዝም ብዬት ቁጭ ብያለሁ እና ሩታን ተቆጥተው እንደዚህ አይነት ነገር ከአንቺ አልጠብቅም፣ ከልጄ በላይ አንቺ አስተዋይ ነሽ ብዬ አስብ ነበር። ሆኖም ግን አሁን እያየሁት ያለሁት ነገር እጅግ ልክ ያልሆነ ነው። ስለዚህ በስርዓት ቁጭ ብለን ይህን አንቺ ልናወራ ይገባል፣ አውራሻለሁ፣ ትልቅ የማውራሽ ነገር አለኝ ብለው በስልክ ለሩታ ቀጠሮ እንዳያስያዟት ሰምተናል። እንግዲህ ይህ ነገር ወይ ነገ ወይም ደግሞ ዛሬ ማታ ወይ ነገ ሊሆን ይችላል። ይህ ነገር እሳቸው መምጣታቸውና ከሩታ ጋር ማውራታቸው አይቀርም እና ምናልባት የእሳቸው መምጣት ነገሮችን ሊያረጋጋ ይችላል ብለን እናስባለን። ሰው እንግዲህ ሊጣላም ሊታረቅም ይችላል። አንድ ላይ መኖር ወይም አለመኖር የሁለቱ አብረው የሚኖሩት ሰዎች ፍላጎት ሆኖ ሳለ ነገር ግን ነገሮችን ብልህ ሆኖ አስቦ ተረጋግቶ ነገሮች ላይ መወሰን እና ለማይቀርላቸው ነገር ልጅ እስካለ ድረስ መሀል ላይ ለሱ ሲሉ ረጋ ብሎ ነገሮችን መጀመሪያ ቅድሚያ ልጅ እያስቀደሙ ህይወትን መኖር ግን እጅግ ወሳኝና ጥሩ ነጥብ ያለው ይመስለናል። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።